ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው ታጣቂ ቡድን የኢትዮጵያ መንግስት በተለያዩ የሀገሪቱ ክፍሎች በዜጎች አድርሷል ካለው በደልና ግፍ በተጨማሪ ከሀገራቸው ተሰደው በተለያዩ ጎረቤት ሀገራት የተጠለሉ ስደተኞችንም እያሳደደ ነው ሲል ከሰሰ። ይህንንም መሰረት በማድረግ ለኬንያ መንግስት ጥሪ ማቅረቡ ተሰምቷል። ገዢው ስርዓት ከፍተኛ እጅ አዙር ያለበት በመሆኑ ለቀጣዩ ምርጫ ያሰጋል ሲሉ 4 የፖለቲካ ድርጅቶች ገልጸዋል። ዶናልድ ትራምፕ በስደተኛነት የሚቀበሏቸው የመጀመሪያው የነጭ ደቡብ አፍሪካውያን ቡድን ወደ አሜሪካ ማቅናቱ ተገልጿል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱን አበይት ዜናዎች ይዘን ቀርበናል። ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። ኢሊያስ ክፍሌ ነኝ። በሳር ቤት አፍሪካ ህብረት አቅራቢያ ዘመናዊ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ከ40% ልዩ ቅናሽ ጋር አቅርበንላችኋል። ባለ 2 መኝታ ጠቅላላ ዋጋ 5.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ6.8 ሚሊዮን ብር ብቻ አፓርትመንቶችን የግሉ ያድርጉ። እንዲሁም መሃል ፒያሳ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ዋጋ የሱቅ ባለቤት መሆንም ይችላሉ። ለበለጠ መረጃ ከታች ባለው ስልክ አሁኑኑ ይደውሉ። ቴምር ሪል ስቴት። ገዢው ስርዓት ከፍተኛ እጅ አዙር ያለበት በመሆኑ ለቀጣዩ ምርጫ ያሰጋል ሲሉ 4 የፖለቲካ ድርጅቶች ገለጹ። የመላው ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ፣ እናት ፓርቲና የአማራ ጊዮናዊ ንቅናቄ ፓርቲ በዛሬው ዕለት ባወጡት የጋራ መግለጫ በ2018 ዓ.ም የሚካሄደውን 7ኛውን ሀገር አቀፍ ምርጫ ለማከናወን የ1 ዓመት ጊዜ ብቻ የቀረ ቢሆንም በመንግስት እንዲሁም በአዋጅ ስልጣን በተሰጠው የኢትዮጵያ ብሔራዊ ምርጫ ቦርድ ስለ ምርጫውም ሆነ እየተደረጉ ስላሉ ዝግጅቶች እስካሁን ያሉት ነገር እንደሌለ በመጥቀስ ገዢው ስርዓት ከፍተኛ እጅ አዙር ያለበት በመሆኑ ለቀጣዩ ምርጫ ያሰጋል ሲሉ ገልጸዋል። ነፃ ፍትሐዊና ተአማኒ ምርጫ ሰላማዊ የመከወኛ ሜዳ ያሻል ያሉት ፓርቲዎቹ ከዚህ ጋር በቀጥታም ይሁን በተዘዋዋሪ ግንኙነት ያላቸው ጉዳዮች መሻሻል ቢኖርባቸውም አሁን ላይ የሚታየው እውነታ ግን ጦርነት፣ አለመረጋጋት እንዲሁም የኑሮ ጫና የከፋ ደረጃ ላይ መድረስ ነው ሲሉ ገልጸዋል። ለዚህም በኦሮሚያና አማራ ክልሎች ያለውን ጦርነት እንዲሁም በትግራይ ክልል ያለውን አሁናዊ ሁኔታ በምሳሌነትም ፓርቲዎቹ አቅርበዋል። ነባሩ ምርጫ ቦርድ ከነ ችግሮቹም ቢሆን አንድ ምርጫ በማካሄድ ልምድ ያገኘ በመሆኑ ቀጣዩን ምርጫ እንዲያካሄድ እድል ሊሰጠው ይገባል ያሉት 4ቱ ፓርቲዎች አዳዲስ የሚመጡ አመራሮች ከአመጣጣቸው ጀምሮ በችግር የተተበተቡ ምርጫን የሚያክል ውስብስብ ሀገራዊ ኩነት ኃላፊነት በወሰዱ በጥቂት ወራት ውስጥ መርተው እውን ለማድረግ ልምድ የሚጎድላቸው ለአብዛኛው በስርዓቱ የበዛ እጅ አዙር ፍላጎት የመሾም ዕድላቸው ሰፊ በመሆኑ ስጋት ያጭራል ሲሉም ወቅሰዋል። የምርጫ የጊዜ ሰሌዳ ሊጀምር ወራት ብቻ በቀሩበት በአሁኑ ወቅት ለ7ኛ ዙር ሀገር አቀፍ ምርጫ ምን አይነት ዝግጅት በምን ደረጃ እየተደረገ እንደሆነ አስፈጻሚው የኢትዮጵያ ብሔራዊ ምርጫ ቦርድና መንግስት ግልጽ ማብራሪያ እንዲሰጡ በማሳሰብም ገዢው ፓርቲ ሀገሪቱ ውስጥ የተፈጠሩ ቀውሶችን በአስቸኳይ ሁሉን አካታች የሆነ ድርድር በማድረግ በመፍታት ሰላማዊ የውድድር ሜዳ ከወዲሁ እንዲፈጠር ሲሉ ጠይቀዋል። ከዚህም በተጨማሪ መንግስት ሚዲያውን፣ የሲቪል ማህበረሰብ ድርጅቶችንና የዲሞክራሲ ተቋማት ላይ የሚያደርሰውን አፈና ሊያቆም ይገባል ያሉት ፓርቲዎቹ የጸጥታ ተቋማትም ከብልጽግና አገልጋይነት በመነጠል ታዛቢዎች ሂደቱን ከወዲሁ መከታተል የሚጀምሩበትን ሁኔታ ሊያመቻች ይገባል ሲሉ አክለዋል። ፓርቲዎቹ በመግለጫቸው መንግስት ለሰላማዊ ትግል ሲባል የፖለቲካ እስረኞችን እንዲፈታ ሲሉም ጥሪ አቅርበዋል። ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው ታጣቂ ቡድን ሰሞኑን ባወጣው መግለጫ የኢትዮጵያ መንግስት በተለያዩ የሀገሪቱ ክፍሎች በዜጎች አድርሷል ካለው በደልና ግፍ በተጨማሪ ከሀገራቸው ተሰደው በተለያዩ ጎረቤት ሀገራት የተጠለሉ ስደተኞችንም እያሳደደ ነው ሲል ከሰሰ። ይህንንም መሰረት በማድረግ ለኬንያ መንግስት ጥሪ ማቅረቡ ተገልጿል። የኢትዮጵያ መንግስት በሀገር ውስጥ በሚገኙ ዜጎቹ ላይ እየፈጸመ ካለው ግድያ በተጨማሪ
ኢትዮጵያውያን ተሰደው በሚኖርባቸው ጎረቤት ሀገሮች ጭምር በመግባት በደል እየፈጸመ ነው ሲል ኦሮሞ ነጻነት ሰራዊት ከሷል። በቅርቡም የኦሮሞ ነጻነት ሰራዊትን ለመከታተልና ለመምታት በሚል ሰበብ የጦር ኃይሉን ወደ ሰሜን ኬንያ ማሰማራቱን የሚጠቁመው መግለጫው በዚህም በሰሜን ኬንያ የሚገኙ የቦረና ሰላማዊ ዜጎች ላይ ጥቃት መክፈቱን ገልጿል። የኢትዮጵያ መንግስት ሰራዊቱን ከኢትዮጵያ ድንበር አልፎ በሰሜን ኬንያ የጀመረው ኦፕሬሽን በአካባቢው የሚኖሩ የቦረና ሰላማዊ ዜጎችን መብት መጣስ ነው የሚለው የኦሮሞ ነጻ አውጪ ጦር የኬንያ መንግስት ዜጎቹንና የግዛት አንድነትን ከውጭ ጦር የመጠበቅ ግዴታ አለበትም ብሏል። የኢትዮጵያ ጦር በኬንያ ውስጥ ያለምንም የህግ ተጠያቂነት እንዲንቀሳቀስ መፍቀድ የቦረና ማህበረሰብን አደጋ ላይ ከመጣሉም በላይ መላውን አካባቢ ወደ አለመረጋጋት ሊያመጣ ይችላል ሲልም በመግለጫው አሳስቧል። በመሆኑም የኬንያ ባለስልጣናት ይህንን የኢትዮጵያ ጦር ስምሪትና ኦፕሬሽን በማስቆም የኬንያ ግዛት ለኢትዮጵያ መንግስት ግፍ መፈጸሚያ እንዳይሆን አስቸኳይ እርምጃ እንዲወስዱ የኦሮሞ ነጻነት ሰራዊት ጠይቋል። የኬንያ ባለስልጣናት ይህንን እርምጃ ካልወሰዱ በሰሜናዊ ኬንያ ያለውን ሰላምና ደህንነት የሚጎዳ ተጨማሪ ጥቃትን ያበረታታ ሁኔታ ይፈጠራል ሲልም ነው ያሳሰበው። ይህ የኢትዮጵያ መንግስት እንቅስቃሴ ለአካባቢው ሰላምና ደህንነት ቀዳሚ እንቅፋት በመሆኑ ዓለም አቀፉ ማህበረሰብም ልብ ሊለው ይገባል ሲል ታጣቂ ቡድኑ ጥሪ አቅርቧል። የኦሮሞ ነጻነት ሰራዊት መግለጫ ከኬንያም ሆነ ከኢትዮጵያ መንግስት በኩል እስካሁን የተሰጠበት ምላሽ ባይኖርም የሁለቱ መንግስታት የጸጥታ ተቋማት በኬንያ የሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ላይ በጋራ ወታደራዊ እርምጃ ለመውሰድ መስማማታቸውን በይፋ ገልጸው ወደ ኦፕሬሽን መግባታቸው አይዘነጋም። ዶናልድ ትራምፕ በስደተኝነት የሚቀበላቸው የመጀመሪያው የነጭ ደቡብ አፍሪካውያን ቡድን ወደ አሜሪካ ማቅናቱ ተሰማ። በቡድኑ ውስጥ 49 ነጭ ደቡብ አፍሪካውያን የሚገኙበት ሲሆን አሜሪካ ከተቀረው ዓለም የስደተኞችን ጥያቄ ላለመቀበል ወስና ሀብታም ነጭ ደቡብ አፍሪካውያንን እንደ ስደተኛ ለመቀበል መፍቀዷ ያለው ተቃርኖ ትችት እየቀረበበት ነው። አፍሪካነርስ በመባል የሚታወቁት በደቡብ አፍሪካ የሚኖሩ ነጭ ዜጎችን አሜሪካ በስደተኛነት ልትቀበል መሆኑን ደቡብ አፍሪካ መተቸቷም ይታወሳል። በደቡብ አፍሪካና አሜሪካ መካከል ያለው ግንኙነት ውጥረት ውስጥ ከገባም ወራት ተቆጥረዋል። ባለፈው የካቲት ወር ትራምፕ አፍሪካነርስ በደቡብ አፍሪካ ውስጥ የዘር መድሎ ሰለባ ናቸው ብለው የተናገሩ ሲሆን እነዚህ ነጭ ደቡብ አፍሪካውያን ወደ አሜሪካ መጥተው መኖር የሚያስችላቸውን ውሳኔም አሳልፈው ነበር። ደቡብ አፍሪካ የነጮችን መሬት ያለ ካሳ ነጥቃለች ሲልም የትራምፕ አስተዳደር ከሶ ደቡብ አፍሪካ ግን ይህንን ክስ አስተባብላ ነበር። ነጭ አፍሪካውያን ወደ አሜሪካ ገብተው የሚኖሩበትን መንገድ ማመቻቸት ዶናልድ ትራምፕ ቅድሚያ የሚሰጡት ጉዳይ መሆኑን መገለጹን ተከትሎ የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አሜሪካ በፖለቲካ ምክንያት የምትፈጽመው ይህ ድርጊት የደቡብ አፍሪካን ህገ መንግስታዊ የዲሞክራሲ ስርዓት እየናቀ ነው ብለዋል። የደቡብ አፍሪካ መንግስት ወደ አሜሪካ መሄድ የሚፈልጉ ሰዎች እንደማያስቆምም ገልጾ በዚህ ሂደት ወደ አሜሪካ የሚወሰዱት ግለሰቦች የወንጀል ክስ ያለባቸው አለመሆናቸውን ማረጋገጥ ብቻ እንዳለበት ማሳሰቡን የቢቢሲ ዘገባ አመልክቷል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እያስታወስን የሰዓቱ ዜናዎቻችንን በዚህ አጠናቀናል። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ